በክልሉ በተለያዩ በመንግስትና የግል ቴክኒክ ኮሌጆች የውጭ ሀገራት የስራ ስምሪት ስልጠና ፈላጊዎችን ተቀብለው በማሰልጠን ብቁ እያደረጉ ይገኛሉ። ከነዚህም ኮሌጆች መካከል የአርባ ምንጭ ፖሊስ ሳተላይት ኮሌጅ አንዱ ሲሆን በርካታ የስልጠና ፈላጊዎችን ተቀብሎ በቤት ውስጥ ስራና የስነ ልቦና ዝግጅት ዙሪያ ስልጠና በመስጠቱ ብቁ መሆናቸውን ካነጋገርናቸው ሰልጣኞች መካከል ወይዘሪት ጥበቧ ማናየና ወይዘሮ መስከረም ቶንጃ ይናገራሉ። ይሄን መንግስት ማለት ነው ለሴቶች በተለይ ለሴቶች ይሄን እድል በመፍጠሩ ይሄን መንግስት በመጀመሪያ ሳላመሰግን አላልፍም። ቢሳካልኝ ቢሄድ አገሬን፣ ቤተሰቤን፣ ማህበረሰቤን ጠቅማለሁ፣ ውጤታማም አደርጋለሁ። ቤተሰብን ማገልገል እና ለራስም ለውጥ ለማግኘት በዚህም በኢትዮጵያም ሆነ በውጭም ሆነ በሁለቱም አገር ሆነ መለወጥ ነው። በቃ ለለውጥ ስለምንል በኮንፊደንስ ራሳችንን አሳምነን መሄድም አለብን እና ደግሞ ሁሉም ይሄን አስተሳሰብ ይዞ ቢሄዱ በጣም ደስ ይለኛል። ስልጠናው ተግባር ተኮር እንደሆነና የሚገጥማቸውን ማንኛውንም ጉዳይ ለመጋፈጥ እንደረዳቸው ይገልጻሉ። በኮሌጁ የውጭ ሀገር ስራ ስምሪት አሰልጣኝ መምህር አዳና አየለ በበኩላቸው በቤት ውስጥ ስራ ለመሰማራት የሚፈልጉ ሴቶችን ለ21 ቀናት በማሰልጠን ለምዘና ያበቁ መሆናቸውን ተናግረው ይህም ሰልጣኞች የሚሄዱበትን ሀገር ስራ አውቀውና የስነ ልቦና ዝግጅት አድርገው በመሄድ ውጤታማ ባለሙያ እንዲሆኑ እንደሚያግዛቸው አስረድተዋል። ልጆች በተግባር ወይም ደግሞ በአግባቡ ስልጠናውን እንዲሰለጥኑ ይሄ ተግባር እዚህ የምናሰለጥነው ቲዮሪም ሆነ ተግባርም ሄደው ደግሞ በስራ ዓለም ላይ በትክክል የሚያዩት ነገር ወይም ደግሞ የሚገጥማቸው ነገር እንደመሆኑ መጠን ልጆቹን በሚገባ ስልጠናው ላይ ሳይቀልዱ ወይም ደግሞ ሳያሾፉ በአግባቡ የተሰጣቸውን ጊዜ ተከታትሎ ራሳቸውን እንዲያበቁ እንግዲህ ፕራክቲካል ማለት ነክቶ ማየት፣ ፈቶ ማየት፣ ገጥሞ ማየት የተኛውም ነገር ምግብም ቢሆን ምናልባት ሰርቶ ወይም ደግሞ አዘጋጅቶ ማየት፣ ጽዳትም ቢሆን እንግዲህ ያሉ የስልጠና ክፍሎችን በማጽዳት እያንዳንዱን ክፍል በመድረስ በማየት ለጽዳት የሚያስፈልጉ የተለያዩ ኬሚካሎች ምናልባት ከስም ጀምሮ የተኛው ለምን አይነት ቦታ መጠቀም እንችላለን እያንዳንዱ ነገር ስራ እንደመሆኑ መጠን አውቀው እንዲሄዱና በዚህ ዙሪያ ሊመጡ የሚችሉ የተለያዩ ጉዳቶች ምናልባት እንዳይደርስባቸው ራሳቸውን ቀድመው እንዲከላከሉ እናደርጋለን። የአርባ ምንጭ ፖሊስ ሳተላይት ኮሌጅ ዲን አቶ በዛብህ በርዛ ኮሌጁ በተከታታይ የስልጠና ፈላጊዎችን ተቀብሎ በንድፈ ሐሳብና በተግባር ስልጠና በመስጠት ለስራ ስምሪት ብቁ እያደረገ መሆኑን ገልጸው በህጋዊ መንገድ ወደ ስራ የሚሄዱ ወገኖች የእድሉ ተጠቃሚ እንዲሆኑ አሳስበዋል። ህጋዊ ሆኖ ስለሚሄዱ የሰብአዊ ክብራቸው ተጠብቀው ሰብአዊነታቸው ተጠብቀው ማንም እንደፈለገ ጉልበታቸውን የሚበዘብዝበት ሁኔታ አይኖርም። ስለዚህ ሰብአዊ ክብራቸው የተረጋግጠው የሰሩበትን የሥራ ዋጋቸው ማግኘት በሚችሉበት አግባብ ህጋዊ መሰረት ይዘው ህጋዊ ውል ገብተው ህጋዊ ፍቃድ አግኝተው ወደ ስልጠና የሚሄዱ ስለሆነ ይሄንን ህጋዊ በሆነ መንገድ በሚሄዱበት ሰዓት የራሳቸው ጤንነት፣ የራሳቸው ደህንነት፣ የጉልበታቸውን ዋጋ የሚያገኙበት እንደገና ወደ ሀገራቸውም ለመመለስ የሚያስችል መደላደል የሚፈጠርበት እነሱም አቅደውና አልመው ምን ለመሆን እንደሚሄዱ ከዛ እንደሚመለሱ አውቀው መጥተው ምን ሊሰሩ እንደሚፈልጉ አስበውና አቅደው ስለሚንቀሳቀሱ ያንን ለማሳካት የሚያስችል መደላደል ስለሚፈጥር ትልቅ ጠቀሜታ አለው ስልጠናው። በክልሉ ባሉ በተመረጡ ኮሌጆች የውጭ ሀገር ስራ ስምሪት ስልጠና በመስጠት ለሰራተኛ ፈላጊ ሀገራት እያቀረበ መሆኑን የሚናገሩት የክልሉ ስራና ክህሎት ቢሮ ምክትል ኃላፊ አቶ በዛብህ ገበየው ናቸው። ወደ ውጭ ሀገራት የስራ ስምሪት የሚፈልጉ ወጣቶች የሚሄዱበትን ሀገርና ስራ በአግባቡ አውቀው ህጋዊ በሆነ መንገድ እንዲሄዱ መንግስት ያመቻቸውን እድል እንዲጠቀሙ አቶ በዛብህ መክረዋል። እንግዲህ መንግስት በዚህ አማራጭ በህጋዊ መንገድ ሰልጥነው ብቁ ሆነው በህጋዊ መንገድ ወደ ዜጎች ተጠቃሚ እንዲሆን ሰፊ ስራዎች ሰርቶ ምቹ ሁኔታዎችን ፈጥሮ እየጠበቀ ነው። ከዚህም አልፎ እንግዲህ በህጋዊ መንገድ ያው መንግስት ያስቀመጣቸውን አሰራሮችን ተከትሎ የእውቅና ፍቃድ አግኝተው እንዲሰሩ ለኤጀንሲዎችም ግልጽ የሆነ ነገር ተቀምጧል። ከዚያ ያለፈ እንግዲህ ዜጎችን በማታለል ህገወጥ በሆነ መንገድ ወደ ውጭ ሀገር እንዲወጡ የማድረግ ስራዎች አሁንም አለው። በአገር አቀፍ ደረጃም እየተገመገመ ስለሆነ ከእንደዚህ ነፃ መሆን እንዳለበት በዚህ አጋጣሚ እንግዲህ ይህን ሚዲያም የሚከታተል አካል መንግስት ለዜጎች ምቹ ሁኔታ በፈጠረው አማራጭ ተጠቅሞ በህጋዊ መንገድ ውጭ ሀገር ወጥቶ ሀገር ውስጥም ተሰማርቶ መስራት ይችላል የሚለውን ነገር አውቆ
አላስፈላጊ የሆኑ ገንዘብ ክፍያዎች፣ ወጪዎች መቅረት አለበት። በተለይ አሁን በህጋዊ አሰራር ወደ ውጭ ሀገር ሲሰማሩ ለነሱ የሚያስፈልገው የውጭ ሀገራት የሚፈልጉ ጤና ተቋም ላይ የጤና ምርመራ ማድረግ የሚያስፈልገው ወጪ፣ እንደዚሁም ደግሞ ፓስፖርት የማውጣት ወጪዎች በስተቀር ሌላ ምንም አይነት ወጪ አስፈላጊ አይደለም።